ሰላም ቤተሰቦች እንዴት አላችሁ? ዛሬ ደግሞ ፋንክሽን ኦፍ ኦክሲላሪ ቨርብ ወይም ግሶች የረዳት ግሶች የሚሉትን የእነሱን ጥቅምና ተግባር እናያለን ማለት ነው። ስለዚህ ይህንን ትምህርት በደንብ ተከታትላችሁ ከጨረሳችሁ እነዚህ ኢዝ፣ አር፣ አም ይሄ ከአይ ከሂ ከሺ ኢት ከምንላችሁ ጋር ማንን መጠቀም እንዳለባቸው ዱ፣ ዳዝ፣ ዲድ የሚባሉትን የሀብና የሀዝ የሀድ እነዚህ ልዩነታችሁን በደንብ ትረዳላችሁ ማለት ነው። ከዛ በፊት ኦክሲላሪ ቨርብ ምንድን ነው የሚለውን እዚህ ጋር በደንብ እናያለን። ኦክሲላሪ ቨርቦች ምንድን ናቸው? ስለዚህ ምን ይላል እዚህ ጋር? ወይን ኦክሲላሪ ቨርብስ ምንድነው የሚያደርጉት? they assist main verb to express different tenses, modes or voices. so ምንድነው የሚያደርጉት ማለት ነው? እንደ ረዳት ግስ ጥቅም ላይ ሊውሉ ይችላሉ ማለት ነው። ስለዚህ ዋና ግስና እንደዚህ ዋና ግሶችን በመተካት ይሄ ስሜቶችን ወይ ድምጾችን መልእክቶችን ለማስተላለፍ ለመግለጽ እንጠቀምበታለን ማለት ነው። ስለዚህ ኦክሲላሪ ቨርቦች በጣም ትልቅ አገልግሎት ይውላሉ ማለት ነው። አሁን ለምሳሌ ስም በመጥራት ፋንታ አንተ፣ አንቺ የምንላቸው ነገሮች እነዚህ ኦክሲላሪ ቨርቦች ግሶች ይባላሉ ማለት ነው። እሺ አሁን ከኦክሲላሪ ቨርብ የምናያቸው የመጀመሪያው ቱ ቢ ቨርብ ወይም እነዚህ የመሆን የሚባሉት፣ ከዛ ቱ ሃቭ የመኖር የሚባሉት እና ቱዱ ማለት ደግሞ ይሄ የማድረግ ምናምን እነዚህ በቃ ሶስቶችን ናቸው። በቃ እነዚህን በደንብ ከተረዳችሁ የበለጠ ነገሮቹ ግልጽ ይሆንላችኋል ማለት ነው። ስለዚህ እነዚህ አሁን ቱቢ ወይም ይሄ የመሆን ግሶችን የምንገልጽባቸው አም፣ ኢዝ፣ አር፣ ወዝ፣ ዌር እነዚህ ቱቢ ቨርቦች ይባላሉ ማለት ነው። እነዚህ ኦክሲላሪ ቨርብ ናቸው። ስለዚህ ቱቢ ወይም የመሆን አይ አም ስትሉ፣ ሂ ኢዝ እንደዚህ ስትሉ አይ አም የመሆን ድርጊቶች የምትገልጹባቸው በእነዚህ ነው ማለት ነው። ስለዚህ እነዚህ ምንድነው? helps talk about action happening now or things done to something or some things done to someone or something. ይህ ማለት ምንድነው? አሁን ስለሚከሰቱ ድርጊቶች ወይም ለአንድ ሰው ወይም ለአንድ ነገር ስለሚደረጉ ነገሮች ለመናገር ይረዳል ማለት ነው። ስለዚህ በዚህ ያዙት። እነዚህ ቱ ቢ ቨርቦች verbs are listed helps talk about actions happening ነው አሁን ላይ የሚደረጉ ነገሮች or things done to someone or something ለተደረገ ነገር ወይም አሁን እየተደረገ ላለ ነገር የምንገልጽበት ይሄ ቱ ቢ ቨርብስ ወይም እንደዚህ የመሆን ብለን እንገልጿለን ማለት ነው። እዚህ ጋር አሁን ስለሚከሰቱ ድርጊቶች ወይም ለአንድ ሰው ወይም ለአንድ ነገር ስለሚደረጉ ነገሮች ለመናገር ይረዳል ይላል። እሺ አሁን ለምሳሌ አይ አም ራኒንግ ስለዚህ እየሮጥኩ ነው። ይሄ ምንድነው? አክሽንስ ሃፕኒንግ ነው። እየሮጥኩ ነው ስትሉ አክሽኑ አሁን እየሮጣችሁ ስለሆነ ሃፕኒንግ ነው ማለት አሁን እያደረጋችሁት ያለ ነገር። አይ አም ሪዲንግ ስትሉ እያነበባችሁ ስለሆነ አይ አም ሪዲንግ ብላችሁ ተናገራችሁ ማለት ነው። እሺ እነዚህ ደግሞ ቱ ሃቭ የሚባሉ ናቸው ማለት ነው። እሺ ወደ ሁለተኛው እንመጣለን። ቱ ሃቭ ወይም እነዚህ የመኖር ግሶች የምንላቸው ነው ማለት ነው። ቱ ሃቭ ቨርብስ በሚባሉት ሃቭ፣ ሃዝ፣ ሃድ እነዚህ ሶስቶችን ማግኘት እንችላለን ማለት ነው። helps talk about actions that are finished or completed. so ስለተጠናቀቁ ወይም ስለተጠናቀቁ ድርጊቶች ለመወያየት ይረዳል ይላል። ያው ስለዚህ የተደረጉ ነገሮችን ለመናገር ስንፈልግ ይሄ ቱ ሃቭ ወይም ስለ መኖር የሚለውን ግስ እንጠቀማለን ማለት ነው። she has finished ይላል እዚህ ጋር she has finished እሷ ጨርሳለች ማለት ነው። she has finished ስለዚህ የተደረገ ነገር ወይም ያለቀ ነገር ለመግለጽ ይሄ to have verbs auxiliary verbs እንጠቀማለን ማለት ነው። እሺ to do verbs to do ላይ የምናገኛቸው እዚህ ጋር do፣ does እና did ናቸው ማለት ነው። ስለዚህ are used to create negative sentence questions and for emphasize in a simple present and past tense. Example, they don't like it. The second example, did you see the movie? so ይህ ነገር ደግሞ የምንጠቀምባቸው ምንድነው? to create negative sentence። ይሄ negative sentence ማለት የተቃራኒ ወይም አሉታዊ አረፍተ ነገሮችን ለመፍጠር እንጠቀምበታለን። questions ጥያቄዎችን ለመፍጠር and emphasize simple present በቀላሉ ያሁንና ያለፉ ጊዜዎችን መናገር ስንፈልግ ለምሳሌ አሁን እዚህ ጋር ምን ይላል? they don't like it አልወደዱትም they do not like it። ስለዚህ ይሄ ኔጌቲቭ ሴንተንስን ለመመስረት ይሄ they do not do እንጠቀማለን ማለት ነው። they do not like it አልወደዱትም
እሺ እና ደግሞ ምን ይላል እዚህ ጋር ዲድ ዩ ሲ ዘ ሙቪ ፊልሙን አይተሃል እንደማለት ነው። ፊልሙን አይተሃል ማለት ነው። ይሄ ምንድነው? ይሄ ነው ሲምፕል ፕሬዘንት የሚለው ነው። ሲምፕል ፕሬዘንት የሚለው ነው ያለፈ። ሲምፕል ፕሬዘንት ዱ ዩ ሲ ዘ ሙቪ ወይም ይሄ ፊልሙን አይተሃል ስንል ይሄ አሁን ይሄ ያለፈ ፊልሙን አይተሃል ነው። ያለፈ ነገር ስለሆነ እየተጠየቃችሁ ነው ማለት ነው። አይታችሁት ከነበረ የስ አይቻለሁ ትላላችሁ። ካላያችሁ ደግሞ አላየሁም ትላላችሁ። ስለዚህ ፓስት ቴንስን ለማለት ለመናገር ሲሆን ነው ማለት ነው። ይህን ይመስላል እንግዲህ ሶስቱ ግሶች ኦክሲለሪ ቨርቦች ቱ ቢ፣ ቱ ቢ ቨርብ፣ ቱ ሃቭ እና ቱ ዱ አሉ። ቱ ቢ ላይ ያሉት አም፣ ኢዝ፣ አር፣ ወዝ፣ ዌር። ቱ ሃቭ ላይ ያሉት ሃቭ፣ ሃዝ፣ ሃድ። ቱ ዱ ላይ ያሉት ዱ፣ ዳዝ፣ ዲድ። እሺ ያናናቸው ነን እስኪ ቱ ቢ ለምን እንደሚጠቅመኝ ታያለ ነው። ቱ ቢ ቶክ አባውት አክሽን ሃፕኒንግ ነው። አሁን እየተደረገ ያለ ነገርና አሁን እየተደረገ ያለ ነገር ለመግለጽና አንድን ሰው ያደረገውን ነገር ለእንትን ለማለት ለመናገር። አሁን ለምሳሌ አይ አም ራኒንግ ስትሉ ያው አሁን እየሮጣችሁ ነው፣ እየሮጥኩ ነው ብላችሁ ለመናገር ማለት ነው። ቱ ሃቭ ደግሞ ምንድነው? ቶክ አባውት አክሽን ዛት አር ፊኒሽድ ኦር ኮምፕሊትድ የተደረገ ያለቀን የተደረገን ነገር ለመናገር ስትፈልጉ ቱ ሃቭ። ቱ ዱ ደግሞ ይሄ አሉታዊ የሆኑ አረፍተ ነገሮችን ለመስራት ጥያቄዎችን ለመስራት አሁን ዲዩ ሲ ዘ ሙቪ ስትሉ ዲዩ ላይክ ኢት ስትሉ ራሱ አሁን ይሄ ዲዩ ላይክ ይሄ ኔጌቲቭ ነው። ዛይ ዱ ኖት ላይክ ኢት ነው የሚለው። ዲዩ ላይክ ኢት ስትሉ ራሱ ወደዋል እንደ ማለት ነው። በቃ ጥያቄ ለመፍጠርና ኔጌቲቭ ነገሮችን ለመስራት ይሆናል ማለት ነው። ይሄ ወይም አሉታዊ ይባላል። አዎንታዊ ሲሆን ፖዚቲቭ ነገሮች ነው። አሉታዊ ሲሆን ደግሞ ኔጌቲቭ ነገሮች ነው ማለት ነው። እሺ ቀጣይ እዚህ ጋር እንመጣለን ማለት ነው። ኢዝ፣ አር፣ አም የሚባሉት አሁን ኢዝ፣ አር እና አም ከምንድን ነበር ያገኛቸው? እዚህ ጋር ይሄው እዚህ ጋር ቱ ቢ ቨርቦች እነዚህ ናቸው። ቱ ቢ ቨርብ ማለት ይሄ ነው። ይሄኛው እዚህ ጋር ቱ ዱ ቨርብ፣ ይሄኛው ደግሞ ቱ ሃቭ ኦክሲላሪ ቨርብስ ይባላሉ ማለት ነው። ከዚህ በፊት አሁን እዚህ ጋር እነዚህ ነገሮች ማወቅ አለባችሁ። በቃ ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን የሚባሉት እነማን ናቸው የሚባሉት ማለት ነው። ፈርስት ፐርሰን ሲንጉላር ፕሮናውን ማለት ፈርስት ፐርሰን ቀረብ ላድርግላችሁ። እዚህ ጋር ፈርስት ፐርሰን ሲንጉላር ፕሮናውን ይህ ማለት የመጀመሪያ ሰው ወይም ነጠላ ተውላጠ ስም ለማለት ነው። ለምሳሌ አይ ብትሉ አይ ማለት አሁን አይ ማለት እኔ ማለት ነውና አይ ስትሉ ይሄ ፈርስት ፐርሰን ወይም ነጠላ ነው። አሁን ለምሳሌ ሰከንድ ፐርሰን ስትሉ እሱ እሷ ስንለው ይሄ ሁለተኛ ወገን ይባላል። ሁለተኛ ወገን፣ ሶስተኛ ወገን ይባላል በአማርኛ። የመጀመሪያ ሰው ፈርስት ፐርሰን ወይም የመጀመሪያ ወይም ነጠላ ተውላጠ ስም ይባላል። ሰከንድ ፐርሰን ሁለተኛ ወገን፣ ሰርድ ፐርሰን ሲባል ደግሞ ሶስተኛ ወገን። አሁን እዚህ ጋር ሰከንድ ፐርሰን ሲባል ሁለተኛ ወገን ነው። እዚህ ጋር ደግሞ ሰርድ ፐርሰን ሲል አሁን ሶስተኛ ወገን ነው። አሁን ደግሞ እሺ ቆይ እንቀጥላለን። ስለዚህ ይሄ ፈርስት ፐርሰን ምንድነው? ኢት ኢዝ ዩዝድ ዌን ስፒከርስ ኦር ራይተርስ ኢዝ ቶኪንግ አባውት ዘምሰልቭስ አስ ዋን ፐርሰን ነው የሚለው። አሁን የሚናገረው ሰው ወይም የሚጽፈው ሰው ስለ ራሳቸው እንደ አንድ ሰው ሲናገሩ ወይም ጥቅም ላይ ሲያውሉት ነው። እንደ አንድ ሰው እንደ ራሳቸው እንደ አንድ ሰው ጥቅም ሲጽፉ ወይም ሲናገሩ ይሄ ፈርስት ፐርሰን ይላሉ። ሰከንድ ፐርሰን ሲሆን ደግሞ እንደ ሁለተኛ ሰው ሲናገሩ እሱ እሷ ምናምን ያላችሁ ታወሩ ማለት ነው። ይሄ ፈርስት ፐርሰን ይባላል። እሺ ቀጣይ ደግሞ ማሳያችሁ ምንድነው? ይሄ ሰከንድ ፐርሰን የሚለውን እንትን እንበለው። ይሄኛው ሰርድ ፐርሰን ስለሆነ እንለፈውና ሰከንድ ፐርሰን ፕሮናውን የሚባለው ደግሞ ይሄ ሁለተኛ ወገን ማለት ነው። ዩዝድ ቱ when talking directly to one person for example you are my friend። ስለዚህ በቀጥታ ስለ ሌላ ሰው ስትናገሩ ማለት ነው። you are my friend ምን ማለት ነው? ጓደኛዬ ነህ፣ ጓደኛዬ ነሽ፣ አንተ ጓደኛዬ ነሽ ወይም አንቺ ጓደኛዬ ነሽ ስትሉ ስለማን ተናገራችሁት? ስለ ራሳችሁ አይደለም፣ ስለ ሌላ ሰው ነው የተናገራችሁት።
ስለ ሁለተኛው ሰው ሁለተኛ ወገን እንደሚባለው ማለት ነው። ከአንድ ሰው ጋር በቀጥታ ሲነጋገሩ የሚጠቀመው ሁለተኛ ሰው ተብሎ ይሄ ሰከንድ ፐርሰን ይባላል ማለት ነው። አንተ ጓደኛዬ ነህ ስትሉ ለምሳሌ ማለት ነው። እሺ ሰርድ ፐርሰን ሲባል ደግሞ ያው ግልጽ ነው። ልክ ይሄም ሶስተኛ ሰው እንደማለት ነው። ሰርድ ፐርሰን ሰብጀክት ሂ ሺ ኢት። እሺ ነጠላ ሶስተኛ ሰው። ያው ይሄ ነጠላና ሲንጉላር ሲባልና ፕሉራል ሲባል ነጠላ አመልካችና ድርብ የሚባል አሁን ለምሳሌ ዊ ስንል ይሄ ያው ዊ እኛ ማለት ነው አይደል? ዊ እኛ። አሁን ይሄ ምንድነው የሚባለው? ብዙ አመልካች ነው። ሲንጉላር ከሆነ ግን ነጠላ አመልካች ነው የሚባለው። ዊ ከሆነ ብዙ አመልካች ስለሆነ ብዙ አመልካች ዊ እኛ፣ ስለኛ ስለምናወራ አሁን እኛ ሲባል አሁን እኔም ስላለሁበት ይሄ እኛ ነጠላ አመልካች አይደለም። ይሄ ድርብ ነው ግን ፈርስት ፐርሰን። አሁን ሲንጉላር ሰርድ ፐርሰን አይባልም። ፕሉራል ሰርድ ፐርሰን ነው የሚባለው ማለት ነው። ማይ ሚንስ ፕሉራል ፈርስት ፐርሰን፣ ምክንያቱም ስለኛ ስለ ራሴ ስለማወራ ማለት ነው። ሌላ ሰው አልፌ ስለሌላ ሰው አላወራም። እሺ እነዚህን በዚህ ያዟቸው። ይህንን ካያችሁ በኋላ ስለዚህ አይ ካላችሁ አሁን ነው የምትጠቀሙት። አይ ካላችሁ አሁን ትጠቀማላችሁ። ከዛ ይሄ እነዚህ ሂ ሺ ኢት እነዚህ ማለት እዚህ ጋር ምንድን እንጠቀማቸው? ሲንጉላር ሰርድ ፐርሰን የተባለ ማለት ነው። ስለዚህ እዚህ ጋር ደግሞ ምን ብለናል? ይሄም እነዚህ ምንድን ናቸው? ቱ ቢ ቨርብ፣ ከዛ ቱ ዱ ቨርብ፣ ቱ ሃቭ ኦክሲላሪ ቨርቦች ናቸው። ስለዚህ በቃ እዚህ ጋር በግልጽ ተቀምጠዋል። አይ አም፣ ሂ ኢዝ፣ ሺ ኢዝ፣ ኢት ኢዝ። እነዚህ ነው የምጠቀሙት። ዩ አር፣ ዊ አር፣ ዘይ አር። ለእነዚህ ለሶስቱ ደግሞ አር እንጠቀማላችሁ ማለት ነው። ቀጣይ ደግሞ እዚህ ጋር አለ ወዝ እና ዌር የሚሆነው። እነዚህ ደግሞ ምንድን ናቸው? ያው እነዚህም ቱ ቢ ቨርብ ናቸው። ግን ይሄኛው ለምን ሲሆን ነው? አይ ወዝ፣ አይ ብላችሁ ወዝ፣ ሂ ወዝ፣ ሺ ወዝ፣ ኢት ወዝ። ስለዚህ ይሄ የለም ፓስት ሲሆን ያለፈ ነገር ለመግለጽ መጠቀም ስትፈልጉ ያው ለፓስት ይሆን ለሆነ ነገር ማለት ነው። አይ ወዝ ብላችሁ አሁን እስኪ ለምሳሌ ከዚህ በፊት 9ኛ ክፍል ነበርኩ ለማለት ብትፈልጉ ዛሬ ስንተኛ ክፍል ናቸው ማለት ነው? 10ኛ ክፍል ናቸው ማለት ነው። ያው 10ኛ ክፍል ናቸው። ከዚህ በፊት ያለፋችሁት 9ኛ ክፍልነታችሁ ለመናገር ስትፈልጉ አይ ወዝ ግሬድ 9 ማለት ትችላላችሁ ማለት ነው። አይ ወዝ ኢን ግሬድ 9 ሶ ያለፈውን ነገር ስትናገሩ ለምሳሌ ዛሬ አዲስ አበባ ሆናችሁ ትላንትና ባህር ዳር ከነበራችሁ አይ ወዝ ኢን ባህር ዳር ብትሉ ዩ ካን ሴይ ዛት ሂ ወዝ፣ ሺ ወዝ፣ ኢት ወዝ። ዩ ዊ እና ዘይ ሲሆን ደግሞ ዌር እንጠቀማላችሁ ማለት ነው። ዩ ዌር፣ ዊ ዌር፣ ዘይ ዌር። በቱዱ ቨርብ ጊዜ ደግሞ አይዱ ነው የምትሉት። ሂ ዳዝ፣ ሺ ዳዝ፣ ኢት ዳዝ። ዩ ዱ፣ ዊ ዱ፣ ዘይ ዱ። ይህም ሂ ዲድ፣ ሺ ዲድ፣ ኢት ዲድ፣ ዩ ዲድ፣ ዊ ዲድ፣ ዘይ ዲድ። በዱ ቨርብ ጊዜ ያው ለፓስት ሲሆን ያለፈን ጊዜ ለመናገር ስትፈልጉ በቃ ዲድ እንጠቀማላችሁ። ለቱ ሃቭ ቨርብ ሲሆንም ሀድ ነው የምትጠቀሙት ማለት ነው። ለየዚህኛው የቱ ቢ ቨርቦችን ብቻ ለዩ ዊ እና ዘይ ዌር ትጠቀማላችሁ። ከዛ ውጭ ግን ለነዚህ አይቀየርም ማለት ነው። ብቻ አሁን ለምሳሌ የሀዝ እና የሀብ ፓስቴንሱ ማን ነው? ሀድ። የዱ ዳዝ ፓስቴንሱ ዲድ እንደሆነ፣ የኢዝ፣ የአር፣ የአም
ፓስት ቴንስ ቨርቡ ለመጠቀም ከፈለጋችሁ ወዝ ወይም ዌርን። ስለዚህ ሁለት ነው ያለው ማለት ነው። እነዚህኞች የቱ ቢ ቨርቦች ሁለት ፓስት ቴንስ ፎርም አላቸው፣ ወዝ እና ዌር። ሶ አይ ወዝ ለሰርድ ፐርሰኖች የምትጠቀሙት ዌርን ይሆናል ማለት ነው። ይሄ ፈርስት ፐርሰን እና ሰከንድ ፐርሰን ወዝ ተጠቀማላችሁ። ለሰርድ ፐርሰን ሲሆን ዌርን ተጠቀማላችሁ ማለት ነው። ነገር ግን አሁን እዚህ ጋር ቱ ዱ ቨርብ እና ቱ ሃቭ ቨርብ ጊዜ ዱ ዳዝ የነዚህ ፓስት ቴንስ ዲድ ነው፣ የነዚህ ደግሞ ፓስት ቴንሱ ሃድ ነው። ስለዚህ ምንም የሚቀየር የለም። ዋነኛው ሁለትን ያለው ይሄኛው ግን አንድ ስለሆነ በቃ ራሱን ለፓስት ቴንስ ሲሆን ሙሉ ለሁሉም ለማንኛውም ለፈርስት ፐርሰንም ለሰከንድ ፐርሰንም ለሰርድ ፐርሰንም ራሱ ተጠቀማላችሁ ማለት ነው። ስለዚህ ገብታችኋል። የዚህኛው ፈርስት ፐርሰን ነው፣ ይሄ ሰከንድ ፐርሰን ነው፣ ይሄኛው ሰርድ ፐርሰን ነው። አይ ስትሉ ፈርስት ፐርሰን ነው፣ ሂ ሺ እና ኢት ስትሉ ሰከንድ ፐርሰን ነው፣ ዩ ዊ ዘይ ስትሉ ይሄ ደግሞ ሰርድ ፐርሰን ነው። ስለዚህ በቃ ልዩነታቸው ይሄ ነው። ለአንደኛው ወገን ስትጠቀሙ፣ ለሁለተኛው ወገን ስትጠቀሙ እና ለሶስተኛው ወገን ስትጠቀሙ ያው ለአንደኛው ወገን አይ ሃቭ ነው የምትሉት፣ ለሁለተኛው ወገን ሲሆን ደግሞ ሂ ሃዝ፣ ሺ ሃዝ፣ ኢት ሃዝ፣ ለሶስተኛው ወገን ሲሆን ዩ ሃቭ፣ ዊ ሃቭ፣ ዘይ ሃቭ። ያለፈውን ነገር ደግሞ አይ ሃድ ብላችሁ ሂ ሺ ኢት በቃ ለአንደኛው ወገን ለሶስተኛው ለሁለተኛው ወገንም ሃድ እንጠቀማላችሁ ማለት ነው። ይሄ ፋንክሽን ኦፍ ኦክሲላሪ ቨርብ ይህንን ይመስላል ማለት ነው። ጥያቄ ካላችሁ ኮመንት ላይ ያስቀምጡልኝ። ይመቻችሁ። በቀጣይ ቪዲዮ ደግሞ ጸደይ ትምህርት እንመለሳለን። ይህን ቪዲዮ በረም ሰብስክራይብ በማድረግ ተከታተሉን ማለት ነው። Have a nice time. Good time for you.